ምልጃን አቀረበ አለ። ስለዚህ አልተሰቀለም እያለ ነው። 5-7 ጸሎቱ ተሰማለት ይላል ነው። እሱ እኔ ጥያቄ ነው ጠየቁ። ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቅርቦ እንደተሰማለት ይናገራል። ኢቦናይቶች ከጻፉስ መጽሐፉ ነው። ምን አልከኝ? የኢቦናይቶች መጽሐፍ ከሆነስ የዕብራውያን አይ እንደዛ ብለህ ነው የምታምነው አንተ? ምንም ታዲያ ምንም ግራ አጋባኛ። ወንጌሉ ራሱን ሰዋ ወይ ደግሞ ሞተ ይላል፣ ሰቀሉት ነው የሚለው። እዚህ ላይ ተመጣጣኝ ጸሎት ማለት ይላል። ስለዚህ ወደ ኋላ እንሂድና መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ የምድር ነገስታት ተነሱ፣ አለቆችን በያህዌና በመሲሁ ላይ እንዲህ ሲል ተማከሩ፣ ማሰሪያቸውን እንበጥስ፣ ገመዳቸውን ከኛ እንጣላሉ ብለዋሉ አይደል? ሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ ስትመለከተው በቀባው በቅዱስ ባሪያውና በኢየሱስ ላይ ሄሮድስና ጲላጦስ እንትን አሉ ማለት ነው፣ ተነሱ ይላል። ከዛ በኋላ በላይ በሰማይ የሚኖር እርሱ ይስቃል አለ። ይስቅባቸው ነበረ ራሱ ኢየሱስ። ሊገሉት መጥተው አምልጦ ከሄደ በኋላ በሰማይ የሚኖረው እርሱ ይስቃል አለ። ያህዌም ደግሞ ይሳለቅባቸዋል። እሱ ደግሞ በጣም ገርሞት ደግሞ ያህዌ ደግሞ ይሳለቅባቸው ነበረ። ቆይ በሰማይ የሚኖረው ይስቃል ሲል ኢየሱስ ነው እንደሚስቀው? በሰማይ የሚኖረው ማን ነው? ሄዶ በሰማይ የሚኖረው ቆይ ታየዋለህ ራሱ እንዴት አድርጎ እንትን በሰማይ የሚኖረው እርሱ ይስቃል አለ። ከዛ ደግሞ ያህዌ ደግሞ ይሳለቅባቸዋል አለ። ያህዌ ከመሳቅም አልፎ ይሳለቅባቸው ነበር። ምን ሊያደርጉ? መሲሁን ለመግደል ዓላማ ስለነበራቸው። መዝሙረ ዳዊት ምዕራፍ 20 ቁጥር 6 ላይ ያህዌ መሲሁን እንዳዳነው ዛሬ ያወቅኩኝ አለ። ከሰማይ መቅደሱ ይመልስለታል፣ በቀኙ ብርታት ማዳን ይላል። አማርኛው የተቀባውን ነው የሚለው መሰለኝ። የዕብራይስጡ መሺያህ ነው የሚለው። ሆሺያህ የሚለው ነገር ያህዌ መሲሁን መዝሙረ ዳዊት ምዕራፍ 20 ቁጥር 6 ላይ አወጣለት አንዴ። አይቶ በቃ ቀጥል ችግር የለም። አነበውን ቆይ አዩታ ሰው ይየው፣ እኔ እንዲያየው ነው። እሺ ሰው ይየው። አየው ያህዌ መሲሁን እንዳዳነው ዛሬ አወቅኩኝ አለ። ከሰማይ መቅደሱ ይመልስለታል፣ በቀኙ ብርታት ማዳን ይላል። እንዳዳነው ለሚለው ቃል ሆሺያ ነው የሚለው። ሆሺያ ማለት የሸዋ የሚለው ቃል ራሱ አምላክ መድኃኒት ነው ማለት ነው ትርጉሙ ራሱ። ሆሺያ ያህዌ ይላል። ያህዌ እንዳዳነው ይላል። ማንን ነው የሚያድነው? መሲሁን መሺያህ ይለዋል። መሺያን እንዳዳነው ይላል። ከምንድን ነው ያዳነው? ከምንድን ነው ያዳነው? እንደ ዕብራውያን ከሆነ ከሞት ነው ያዳነው። ከሞት ነው ያዳነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አሁንም ነፍሴ ታውካለች ምን ስላለው አባት ወይ ከዚህ ሰዓት ምን በለኝ አድነኝ ብሎ ጸለየ። አድነኝ ከዚህ ሰዓት ምን በለኝ አድነኝ ብሎ ጸለየ። ዕብራውያን ምዕራፍ 5 ቁጥር 7 ላይ እርሱ ማለትም ክርስቶስ በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጮትና እንባ ጋር ጸሎትና ምልጃን አቀረበ። አምላክ ስለመፍራቱ ተሰማለት። አምላክ ስለመፍራቱ ተሰማለት ይላል። ያንን ፈርቶ የአምላክ እንትን ብሎ ጸሎቱ ተሰማለት ይላል። ምን ብሎ ነው ጸልዮ ጸሎቱ የተሰማለት? አድነኝ ብሎ ጸልዮ ጸሎቱ ምን አለለት ይላል? ጸሎቱ ምን አለለት ይላል? ዱከም እንደ ዕብራውያን ሳይሆን እንደ ዕብራውያን አልሞተም። በቃ ባጭሩ እንደ ዕብራውያን። ስለዚህ ወንጌሉ አይደለም ትክክል፣ ዕብራውያን ብቻ ነው ትክክለኛ መጽሐፍ። አሁን ዳነ ብሎ ካመነ አወዛጋቢ አይደለም ማለት ነው። አወዛጋቢ ማቴዎስ 27:43 ላይ ደግሞ በአምላክ ታምኗልና የአምላክ ልጅ ነኝ ብሏልና ከወደደው አሁን ምን ይበለው አሉ? ያድነው አሉ። ምን ይበለው? ያድነው አሉ። ማቴዎስ 27:43 ላይ። ከዛ መዝሙረ ዳዊት ላይ ትንቢቱ የእሱ ነው ብለው እነ ቸርች ፋዘርስ አስቀመጡ። ምን የሚል ትንቢት አለ? መዝሙረ ዳዊት ምዕራፍ 91 ቁጥር 14 ላይ በእኔ ተማምሏልና አስጥለዋለሁ፣ ስሜን አውቋልና ጋርደዋለሁ፣ ይጠራኛል እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነውም አለሁ፣ አከብረዋለሁ፣ ረጅም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ እያለ ይናገራል። ይህንን ጥቅስ ለማን ይጠቀሙበታል? መዝሙረ ዳዊት ምዕራፍ 91 ቁጥር 11 ላይ ስትመለከተው በመንገዴ ሁሉ ይጠብቅ ዘንድ መላእክቱን ስላንተ ያዛቸዋል፣ እግርህ በድንጋይ እንዳይሰናከል በእጆች ያነሰዋል አለ። ይህንን ስለ አንተን የተነገረውና ራስን ወርውር ብሎት ማቴዎስ 4:6 ላይ ትመለከተዋለህ። መላእክቱን ስለ አንተ ያዝልሃል፣ እግርን በድንጋይ ከቶ እንዳትሰናከል በእጆች ያነሰዋል ተብሎ ተጽፏልና የአምላክ ልጅ ከሆንክ ወደ ታች ራስን ወርውር አሉ ይላል። ጥቃዮዶች እንዳሉት ማለት ነው። ከዛ ጄምስ በርተን ኮመፈን የሚባለው ጥቅሱ ላይ በማብራራት ምንድን ነው ያለው? እዛ ላይ ማቴዎስ 4:6 ሲያጠ ክርስቶስ ሰይጣንን በተሳሳተ መንገድ በመጥቀስ ወደ ቅዱሳን መጻሕፍት በመጥቀስ አልከሰሰውም። እንደ እውነቱ ከሆነ ቃላቱ የሚመሰክሩ የሚሰሩት ለክርስቶስ ነው አለ። ክርስቶስን የሚያመለክት ነው ጥቅሱ አለ። ይህን ጥቅስ ማለት ነው። እንደና ደግሞ ማን ነው ኤክስፖዥን ኦፍ ዘ ፕሳልምስ በሚለው መጽሐፉ
አውግስቲን ሲናገር ምን አለ? ወደ መዝሙረ ቃላት እንመለስ አለ። እግረ በድንጋይ እንዳትሰናክል በእጆች ያነሰዋል። ክርስቶስ ወደ ሰማይ ባረገ ጊዜ በመላእክት እጅ ተነስቷል። ንጉሳቸውን ስለሚገዙ ነው እንጂ መላእክት ባይደግፉትስ ይወድቃል ማለት አይደለም አለ። መላእክት ያነሰዋል፣ ወደ ከፍታ ያነሰዋል የተባለ ጋር ጸሎትና ምልጃን አቀረበ አለ።